ማሚ አረ አሞንቱ ያስቀርሽ ምንድነው ይሄ ሁሉ ወይኑ አበባው ሻማው አትናገሪም እንዴ ምንድነው ያልኩሽ እኮ ነው የኔና የግሩም የሶስተኛ አመት በዓላችን ስለሆነ እኮ ነው አረ ከግድ ያጋባሽ ሰሚኛለሽ ይሄ ሶስተኛ አመት የጋብቻ በዓልሽ ላንቺ ደስታሽ ሊሆን ይችላል ለኔና ለልጄ ግን የሐዘንና የመከራ ጊዜያችን ነው ገባሽ ቆይ ምን አርገኝ ነው ስመኝ እንደዚህ የምታረጊኝ አፍሽን መጣሽ እንዴ ስመኝ ይሄ ሁሉ ነገር ሲካሄድ አንቺ የት ነበርሽ በልጄ ገንዘብ እንደዚህ ስትጫወትበት አንቺ ምን ትሰሪ ነበር እሺ ሂጂ አምጪልኝ አምጪልኝ አንቺን ብሎ ተቀባቢ ደግሞ አምጪልኝ ይሄን ነገር አነሳሽ አንቺ ጋር ምን ይጨርሳል ነገር አለ ደሞንጂ ብሎ ተቋቋይ እንዴ ልክሽን ታሳይሽ እንዴ አዎ አንቺ እንደዚህ ነው የሚያምርብሽ ቆይ ግን ምን አርገሽ ነው እንደዚህ የምትጠይኝ ትሰሚኛለሽ ልጄ እንዲጠላሽ እፈልጋለሁ ለነገሩ አሁንም ጠልቶሻል ከዚህም በላይ እንዲጠላሽና እንደ አሮጌ ቁና አውጥቶ እንዲጥልሽ እፈልጋለሁ ምን አርገሽ ነው ቆይ ለምን ነው እንደዚህ የምትሰየፊኝ መውለድ ስላልቻልኩ ነው አንቺ የተረገምሽ ነሽ ስትወለጅም የተረገምሽ ነሽ በቃ አንቺ የልጄንና የኔን እድሜ እየበላሽ ከምትኖሪ ውጭልን በቃ ሂጂልን ለምን አትጅልንም ደግሞ ለድግስ ብለሽ የገዛሽውን ጫማና ልብስ ለማን እንደምሰጥ አሳይሻለሁ እንዳማረብሽ የመረሻንስ ምን መቼም ከዛች እንኩቶ አንቺ አስርች ሰጥሽ አትቀሪም ኧረ እባክህ እንደውም ከዚህ በኋላ ያንቺን ልብሶች ለሷ ስጫት ከዛ በኋላ ይሳለል መስለኝ ኧረ ምን ወጣሽ እኔ እናትሽ እያለሁማ የማንንም ወራጃት ለብሽም እኔ ወጥቼ ቆንጆ ልብሶች ገዝቼልሽ ነው የምመጣው የወደፊት ምራቴ አሁን እስኪ አልመጣ ጭራሽ ልብስ ለሰራተኛ ለበሻት አንቺ ነኝ ሰራተኛ አይደለም ክብርሽን ጠብቂሽ እና ፖስት ነው ትደስታለሽ እንዴ ምን ሆናችሁ ልቀቀኝ ኧረ እባክሽ የሆነ ተዘር ባይማርክሽ ታሪስ ቁጭ በይ ምን ተፈጠረ እናትክን ጠይቃት ጭራሽ ልብሴን አውልቃ ለሰራተኛ ሰጠቻት ዝም በላት ልብሱ የራሷ የሰናይት ነው እሷ ናት ከላው ላይ ገፋ ልትወስድባት የነበረው ምን እንዴ አው እኔ እኮ ደሞዜን አጠራቅሜ የገዛሁት ልብስ ነው እሷ ራሷን ስለጣለች ቆይ እኔ ራሴን መጣል አለብኝ አንቺ ውሻ እገልሻለሁ እሺ ሜላት አንዴ ውስጥ እናውራ አሁን ነው ያልኩሽ ይልቅ ዛሬ መጨረሻሽ ነው ገብተሽ ሻንጣሽን ብታስተካክል ይሻልሻል እኔ ምልሽ ቆይ ግን ለኔ የሚላክል ጥላቻ ቢኖር ነው ደህና ልጅ እንደዚህ መረሻት ሰማሽልኝ አይደል እየሰደበችኝ ነው እንዴ ድሮስ ከባለጌ ምን ይጠበቃል እኔ ባለጌ በጣም ጥሩ እሺ እኔ ምልሽ ለሞኑ ለዚህ ስራ ስንት ብር ተከፍሎሽ ነው እንደዚህ ነው ለማዋረድ የተነሳሽው ካንቺ ልቅ ባንቺ በጣም አፈርኩብሽ አራፈር ያስበላሽ እየሰማሻት ነው በድጋሚ እየሰደበችኝ ነው በጣም ጥሩ ሁሉንም ነገር በደንብ መስግባለሁ እሺ ማሚ እና ቀሚሱ ልሰዳ ምን ሆነሽ ነው እንኳን ልብሱ ልጄ ሲያንቺ ሊሆን አይደለም እንዴ መቼም ከዚች ስልባቦት 10 እጅ አንቺ ትሻያለሽ ጫማና ቀሚሱን የገዛሁት ላስቤዛ በምትሰጠኝ ብር ነው እኮ እስከ ዛሬ የት ነበረ እስከ ዛሬማ የሶስተኛ አመት በዓላችን ለማክበር ደብቄው ነበረ እናቴ ግን አንዴ ስለጠላችኝ ጭራሽ ከኔ ገፋ ልብሴን ለሰራተኛ ለበሰቻት እናቴን ለቀቅ አድርጊያት ለነገር አንተ ልክ ነህ ያየኸውን ብቻ ነው የምታምነው እንደምትፈልጋት አይነት ሴት ለመሆን እየጣርኩ ነበረ እናቴ ግን እናቴን ታያት እስኪ ራስሽ ልዩ ሰው እንዴት የሰራተኛው ያክል መዘነጥ ያክተዋል
እኔ ምን አጎደልኩብሽ? ካስቤዛ እኩል ብር እየሰጠሁሽ አልነበረ? ታገኛል ተቤታች የት አለ? ይኸውልሽ ለአንዳንድ ነገር ይሆንሻልሽ። ያዥ ማይ ይሄን ደግሞ ላንቺ ግድ የለም ለአንዳንድ ነገር ይሆንሻል። ለእሷ ስጣት፣ የኔ ይደርሳል። እኔ ከቸገረኝ ከእሷ ወስዳለሁ። አይማ ምን አይነት አማች እንደሆነ ታይሻል። ታሽ ግድ የለም ስጣት ለእሷ። ትሰሚኛለሽ? ልጄ እዛ ቀን ከሌሊት የሚለፋው ለአንቺ ዱቄትና ቀለም መግዣ አይደለም። ከአስቤዛ የተረፈሽን ብር ቆጥረሽ ትሰጭኛለሽ። ማለት ምን ብዬ ነግሬሽ ነበር? ላንቺ መልስ መስጠት እንደሌለብኝ። ግድ የለም ዛሬ ለመጀመሪያ ጊዜ መልስ ትሰጭኛለሽ። ከአስቤዛ የተረፈውን ብር ማለቴ ነው። ከዚህ በኋላ እንደዚህ ነው የሚቀጥለው። ካልተስማማሽ በሩ ክፍት ነው፣ መቀጠል ትችያለሽ። አምጪው አምጪው። አሁን ግን በጣም ባሰ። ላንቺ ባሰ ከተባለ ይሄን ምን ልባል ነው? እኔ ምን ካልፈለክ ለምን አትፈታኝም? እንድፈታሽ ትፈልጊያለሽ? አዎ እፈልጋለሁ። ለነገሩ እንዴት ትፈታኛለህ? በየትኛው ሰርግ በየትኛው ክብር አገባኝ ነው የምትፈታኝ? እንደ ቃረን እንደ አንጠልጥላ ያስገባከኝ? ሲጀመር ራስሽ ነሽ ቤት ገብተሽ አልወጣ ያልሽ። ከፈለግሽ አሁን ጀመርሽ መውጣት ትችያለሽ። የትም አልወጣም። ብሬን ሳታመጣ የትም አልወጣም። አዎ ከባንኩ ላይ አንጠልጥላ እንዳመጣኝ አትርሳ። እሺ ተረጋጊ፣ ተረጋጊ። ሴተኛ ዳሪ እንደነበርሽ እናቴ ብትሰማ ምን እንደሚፈጠር እዚህ ቤት ታውቂዋለሽ። አዎ አሁንማ እንደምራስ እየተንከባከበች ስለሆነ ለምን ትሰማለች? ጭራሽ ጫማውንም ደገምሽው። ኧረ ተይ እባክሽን፣ እሷን ለማናደድ ብለሽ እንዳትደፊ። ኧረ እሱን ተይውና አሁን ትልቅ ጉድ እኮ ነው የሰማሁት። የምን ጉድ ነው? ምኑን ልንገርሽ? እንዴ ጆሮዬን እኮ ማመን ነው የከበደኝ። ጉድ እኮ ነው የሰማሁት። ጉድ እኮ ነው የሆነው። ምንድን ነው እሱ? የምን ጉድ የምትይውን ነገር ተይና ወደ ጉዳይሽ ግቢ። ቆይ አንተ እንደዚህ ከምትቃጠል ለምን ወደ መጣችበት ሰዳ አትገላገልም? ደግሞ አንቺ ምን ትሰራለሽ? ውጪ። እሷን ተዋት እንጂ ዳሩ ምን ታደርግ? ሚስትክ ላይ ያጣከውን ውበት ሌላ ላይ ስታየው መናደድ ጀመርክ አይደል? ምንድን ያልሽማ? ስለዚህ አንቺ ነሽ ይሄን ቀሚስ ያስለበሻት ማለት ነው? ኧረ እንደዛ እንኳን አይደለም። ዝም በያች፣ ዝጊ። አሁን ውጪና የስራ ልብስሽን ልበሽ። እኔና አንቺ በኋላ የምናወራው ነገር አለ። ገና ለገና አስቀያሚ ሚስት ስላገባክ ቆንጆ ሴት ስታይ መቅናት ጀመርክ አይደል? እኮ እኔ ነኝ በዚህ ሴት መቀናው። ሚስቴ ብለህ ቤት ካስቀመጥካት እሷ አትሻልም? ይልቅ አይንህን ገለጥ አድርግና ዞር ዞር ብለህ ማየት ጀምር። አልገባኝም። ከሰራተኛዬ ጋር እያጣበሽ ነውማ። ከማንም ዘረቢስ በቅሎ አትሻልህም? በዛ ላይ ደግሞ አንተ የምትፈልገው ቆንጆ ራሷን የምትጠብቅ ሴት ነው። እስኪ ሚስት ብለህ ካቅፈካት የምታድራትን ሴት ተመልከታት። በቃሽማ፣ በቃሽ። ከዚህ በላይ ይሄን ነገር መስማት አልፈልግም። እሺ ተሳሳትኩ እንዴ? አሁን እቺ ጣረ ሞት የመሰለች ምኗ ይወደዳል? ማሰራልሻለሁ። ባለቤት ብቻ ይሻልና
እሷን ስታይ ደግሞ በጣም ትደነቂያለሽ። ይኸው የኔ አበባ፣ የኔ ጨረቃ እንዴት ነው የምታምረው! የኔ ቆንጆ መቼም ምራቴ መሆን አለባት። እንኳን ደህና መጣሽ። እንኳን ደህና ቆየሽ የኔ ቆንጆ። ዝናብ መጣሽ? አዎ ትንሽ መጣኝ። እንዴት ነሽ? አለሁልሽ የኔ ውድ ባል። ደህና ናችሁ? አረፍተ አላስተረፈችኝም እኮ እንዴ። ምን ተርፈናል? ዛሬማ ተቀጠቀጠን እኮ። እስኪ በቃ ትሰሚኛለሽ? አሁኑኑ ቤት የለቀሽ እንድትወጪ እፈልጋለሁ። ካለበለዚያ ግን ልጄ ጋር ሳይሆን ፖሊስ ጋር ነው የምደውለው። ትሰሚኛለሽ? አይደለም ፖሊስ ጋር መንግስት ቢመጣ ከዚህ ቤት ንቅንቅ አልልም። እሺ እንዴ እንዴ እያለሽ ዝም ትያታለሽ እንዴ? ግሩም ይገደውና ንገሪው እንጂ። ለምንድን ነው ልጄ ጋር የምደውለው? ምናልባት ያልከፈላት ሂሳብ ካለ እኔው ራሴ አፍንጫዋ ላይ አወረውርላታለሁ። እስከዛሬ አብረሽው ላደርሽው በቂውን ገንዘብ እኔ ከፍልሻለሁ። አረ እንደውም ሲበዛባት ነው። እውነቴን ነው የምልሽ። ዛሬ ግን የግሩሜና አባቶኛ አንቺ ባልሆን ኖሮ ምን ልታደርጊ ነበር እኮ? ምን ልታረጊያት ነበር? ከዚህ በላይ ምን ቀረሽ? ፈነከትሻት፣ ደበደብሻት፣ እንደልብሽ አደረግሻት። ምን ቀረሽ? እውነቴን ነው የምልሽ። ይሄ ነገር ሲያልቅ አንቺ ነሽም ዘምትብሽ። አንቺ ማለት ለከርተሽ ብለሽ ሴትነትሽን ያዋራሽ ርካሽ ሴት ነሽ። እሺ ቢያንስ እሷ ካንቺ ትሻላለች። ገላዋን በአደባባይ አላወጣችም። አሁኑኑ ቤት ለቀሽ እንድትወጪ እፈልጋለሁ። ከዚህ ከቤት እኔ አልወጣም። እዚህ ቤት የመጣችሁብኝ እናንተ ራሳችሁ ናችሁ። ስለዚህ እኔ ሳልሆን እናንተ ናችሁ ውልቅ ማለት ያለባችሁ። ቆይ እኔ የምለው ዛሬ ከየት ነው ይሄንን ሁሉ ጉልበት ያመጣሽው? እባክሽ እስከ ዛሬም የልጅሽን ፍቅር ብዬ ነው እንጂ ታገዝኩሽ። ከአንቺ ጋር ከመኖር ከአውሬ ጋር መኖር ይሻላል። እሺ ሰማሽልኝ አይደል? አውሬ እያለች እየሰደበችኝ እኮ ነው። አረ ማሚ በእጅሽ ሰበብ ትሆንብሻለች። ታያት ታያት። እኔ የምልሽ ልጅሽን ለሰራተኛሽ ለመዳር ካቀለሽ ስንት ጊዜ ሆነሽ? ምን አባሽ ያገባሽ? ምን አባሽ ያገባሽ? ያገባሁትማ ያንቺ የራስሽን ልጅ ነው። አሁንም ባሌ ነው፣ ወደፊትም ባሌ ሆኖ ይቀጥላል። ይሄንን እየመረረሽ እንዲሆን ትውጪዋለሽ። ጎትቶ እንዳስገባሽ ጎትቶ ያስወጣልኝ የለ? ትሰሚኛለሽ? ጎትቶ እንዳስገባሽ ጎትቶ ያስወጣኝም። እሺ እራሳችሁ ከዚህ ከቤት ተጎታችሁ ትወጣታላችሁ። እሱን ደግሞ አብረን እናያለን። ሀያላትማ ሰው አለ፣ ብቻዋንማ አይደለችም። አዎ እንዴ ወበራችብን እኮ ማሚ። ይሄ ሁላ እኮ አንቺ ዝም ስላልሻት ነው። የሆነ ነገር ብታረጊ ኖሮ እንደዚህ አጨፍርብንም ነበረ። አንቺ ዝም ማለትሽ ነው ይሄን ሁሉ ነገር ያመጣው። ግድ የለም እንዲህ አድርጋኝ እያየ ዝም ብሎ ካስቀመጣትማ እንዴ ዝም ማለትማ የለበትም። እኔ እንደውም ምስክር አለሁ። አስተኝታ ስደበድብሽ በአይኔ በብረቱ አይቻለሁ። እኔንም ጭምር ደብድባኛለች። ዝም ማለት የለብሽም። አሁን ቤቴ ለቃችሁ ትወጣሉኛላችሁ። እሺ ምን? አዎ ምንም ነገር መስማት አልፈልግም። ደግሞ አንድ ነገር ልንገራችሁ፣ የኔን የሚላትን ንብረት ማንም ሰው አይነካም። እሺ ለአንቨርሰሪ የገዛሁትን ጫማና ቀሚስ ወስጀዋለሁ። እኔ የምለው ብቻዋን ነች? የሆኑ ሰዎችማ ከኋላው አሉ። ብቻዋንማ እንደዚያ አያደርጋትም። እንዴ ሰዎች ብቻማ አይደለም።
ሜላት አንቺን ከቤትሽ ማንንም ሰው ንቅንቅ ሊያደርግሽ አይችልም። ጠላቶችን እንደሆነ አንገታቸውን ማስደፋቸው። ሜላት በደንብ መበርታት አለብሽ። ባልሽ እንደሚፈልጋት አይነት ዘናጭ ሴት መሆን አለብሽ። ስለዚህ አሁንም ቆንጆ ሆኜ እሱ ፊት ቀርቤ የእነሱን አንገት ማስደፋት አለብኝ። እንዴት ነው? በጣም የተጎዳው መስላለሁ እንዴ? ነው የሚገባ። ግሩሜን ለማሳመን በቂ ነው። በዛ ላይ ደግሞ እኔ ምስክር አለሁ። አይ አንቺን እንኳን የሚያምንሽ አይመስለኝም። ምክንያቱም ቅድም ባደረግነው ነገር ሳይናደድብሽ አልቀረም። ሲጀመር እኔ ምንም ቅር አላለኝም። የእሱ ቁጣ ለእኔ ፍቅር ብቻ ነው። ምን እያልሽ ነው? ቆይ ይሄንን ነገር ዝም ብዬ ማደርግ ይመስልሻል? ከልጅሽ እኮ ፍቅር ያዘኝ ዛሬ አይደለም ቆይቷል። የምርሽን ነው እንዴ? መጀመሪያ ይሄንን ሀሳብ ስታመጪ ያለምንም ማንገራገር ለምን የተቀበልኩሽ ይመስልሻል? እውነቴን ነው። ገና እንዳየውሽ ነው የልጄ ሚስት እንድትሆኚ የተመኘውሽ። እኔ እንጃ። እሱ ግን ምንም የወደደኝ አይመስለኝም። ግድ የለሽም። እቺ ሰንኩፍ አንዴት እነቀልልኝ እንጂ የማደርገውን እኔ ያውቃለሁ። አረ መጣ በይ ያመመሽ ምሳይ። ወይ ማሚዬ፣ ካልሆነ ለምን ሆስፒታል አትሄጂም እንዴ? እንደዚህ ያመመሽ ለምን ትቀመጫለሽ? እማ ምንድን ነው የተፈጠረው? ምን ሆነሽ ነው? ምን ነው እዚህ ቤት ስመጣ እግሬ በተሰበረ። አልገባኝም። ምንድን ነው የተፈጠረ? ንገሪኝ። ሜላት ናታ። እዛ አስገብታ እኮ ቀጥቅጣ ገደለቻት። እኔ ባልኖርማ ጭራሽ ነፍሷንም ትጨርሳት ነበረ። ምን? ለነገሩ ልጄን ያስደበደበኝ፣ ልጄን ያስመታኝ። አልገባኝም። ሜላት ናት እንደዚህ ያደረገች? አወኩባታ፣ ስራዋን አወኩባት። ቆይ አንተ እንዴት እችን ሴት ሚስቴ ብለህ ከቤት ታስገባታለህ? ምንድን ነው እያወራሽ ያለሽው? እማ እንዴ እኔ በምን አውቃለሁ? ስልክ ስትወራ መኝታ ቤት ሆነ ማሚ ሰማችኝ ብላ አስገብታት ጩኸት ሰማሁኝ። ወደ ኪችን እያለፍኩ ስለ ይሄ ጩኸት ምንድነው ብዬ በመኝታ ቤቱ ጠጋላለሁኝ። አስተኝታ ትቀጠቅጣታለች። ምንም እኮ አላስተረፈቻትም። ጭካኔ! እኔ ይሄን በፍጹም አላምንማ። በፍጹም አላምንም። ምኑ እንደማታምነው? ሚስትክ ሴተኛ ዳሪ መሆኗን እንደማታምነው? ምን እያወረበ ያለሁት ስለ ድሮ አይደለም፣ ስለ አሁኑ ነው። የድሮ ታሪክማ ያለፈ ነው፣ መቼም አይመለስም። ጭራሽ ቤትክ ድረስ ከወንድ ጋር ስትቀጣጠርብክ ነበር እኮ። ምን እያልሽ ነውማ? እኔም ስሰማ ደንግጫለሁ ልጄ። የልጄ ሚስት ከሌላ ወንድ ጋር ስትቀጣጠር እኔም በጣም ደንግጫለሁኝ። ደግሞ የባለፈውንም ገንዘብ በአካውንት ያላስገባክልኝም ስትል ሰምቻታለሁ። ይሄማ ውርደት ነው። እንዲህ አይነት ነገር አንተ ባለበት በስማ መሆን የለበትም። እማ ይሄን እያወራሽ ያለሽው እኔና እሷ ለመጣላት ብለሽ ሆን ብለሽ ያሰብሽው ነገር ነው አይደለ? በቃ እኔ ምንም በወራ ማንንም አያምነኝም ማለት ነው አይደል? ሚስቴ ብለህ አሁን ቤትክ ያስገባካት ሴት አሁንም የቡና ቤት ሴት ናት። በቃሽማ። ስለዚህ ፊቴን እንደዚህ ያደረኩት፣ ራሴን እንደዚህ ያደረኩት፣ እግሬንም እጄንም እንደዚህ ያደረኩት እኔ ራሴ ነኝ ማለት ነው አይደለ? በፈጠረሽማ አቁሚ። በቃ መስማት አልፈልግም። በቃ ሰኔት ባደርስልኝ እኮ ጭራሽ አንቃገል ላይ ነበር እኮ። በፈጠረሽማ አቁሚ። በቃ አቁሚ። መስማት አልፈልግም። አቁሚ። የኔ ውድ ባል መጣልኝ። ይሄው ጭራሽ በደሞዜ በላቤ የገዛሁትን ቀሚስና ጫማ አድርጋው መጣች። አያት አይደል? እንደዚህ ለባብሳ እንደዚህ ዘንጣ የተቀጣጠረችው ወንድ ጋር ልትሄድ ነው። ዳሩ ምን ታደርጊ? ሞኝ ባል አግኝተሽ ቤት አስቀምጠሽ ተጫወችበት፣ እንደፈለግሽ አድርጊው።